ልጆች ዩቲዩብን በመመልከት ጊዜ ያባክናሉ ይላሉ። ግን ይህ ልጅ ዩቲዩብ ነበር እሱ የሚመለከተው። ሌሎች ጎረምሶች ሴት ሲያሳድዱ ወይም ፓሪ እያሉ ሲጫጫሉ እሱ በክፍል ውስጥ ስክሪኑ ላይ አፍጥጦ እያንዳንዱን ተምብሌን፣ እያንዳንዱን ታይትል፣ እያንዳንዱን ክሊፕ ማጥናት ጀመረ። ለመዝናናት አይደለም፣ ግን እንደ እብድ ሳይንቲስት የዩቲዩብን እንቆቅልሽ ለመፍታት ይሞክራል። አንድ ቀን እንዲህ አለ። እስከ 100,000 ድረስ እየቆጠርኩ ቪዲዮ ሰራለሁ። ሁሉም ሳቁ። ጓደኞቹ እንኳን ብሮ አይምሮህን አታሃል አሉት። እንደዛም ሆኖ ግን አደረገው። ለሰዓታት አይኖቹ ቀይና ድምፁ እስከሚጠፋ ድረስ ቁጭ ብሎ ቆጠረ እና በሆነ መንገድ በሚሊዮን የሚቆጠሩ ሰዎች እንዲመለከቱት አድርጓል። ማን እብድ ነው ይሄ የሚያደርገው? ያኔ ነው ዓለም የተገነዘበው ይህ ሰው የተለመደ አልነበረም። እስካሁን ማንም ያልተረዳውን እየገነባ ነበር። ዛሬ እሱ የዩቲዩብ ተጠቃሚ ብቻ አይደለም፣ እሱ ራሱ ዩቲዩብ ነው። ጂሚ ዶናልድሰን በቅጽል ስሙ ሚስተር ቢስት በሜይ 7 1998 በግሪንቪል ሰሜን ካሮሊና ተወለደ። ለአብዛኞቹ ሰዎች ግሪንቪል ጸጥ ያለች ትንሽ ከተማ ነች። እሱ ተወዳጅ ልጅ አልነበረም፣ አትሌቲክስ አልነበረም፣ ወይም ሀብታም አልነበረም። እሱ ግን አንድ ነገር ነበረው፣ ዩቲዩብ። ገና በ13 ዓመቱ የመጀመሪያውን ቻናል ከፈተ፣ ሚስተር ቢስት 6000 የሚል። እሱ እንዴት ኤዲት ማድረግ እንዳለበት አያውቅም። ቪዲዮዎቹን ማንም አይመለከታቸውም ነበር። እሱ ግን ግድ አልነበረውም፣ ምክንያቱም ዝናን እያሳደደ አልነበረም፣ እውቀትን እንጂ። ጂሚ ዩቲዩብን በማጥናት ሰዓታትን አንዳንዴም ሌሊቱን ሙሉ ያሳልፋል። ሌሎች ልጆች ሲዝናኑ እሱ ቪዲዮዎች ለምን ቫይራል እንደማይወጡ እያጠና ነበር። ሰዎች ክሊክ እንዲያደርጉ የሚያደርገው ምንድን ነው? አንዳንድ ቻናሎች ለምን ያድጋሉ እና ሌሎቹ ይጠፋሉ? ማስታወሻ ደብተሩ ላይ ንድፈ ሐሳቦችና ስልቶችን ጻፈ። ብዙ ሰዎች አላዩትም፣ ነገር ግን ጂሚ ያበደ ስትራቴጂ እየገነባ ነበር። ስኬት ቀላል አልሆነም። ለዓመታት የሚስተር ቢስት ቪዲዮዎች ጥቂት 100 እይታዎች ብቻ አግኝተዋል። ምንም ገንዘብ አላመጣም እና ወላጆቹ ሕይወቱን እያባከነ ነው ብሎ ተጨነቁ። አልፎም ተርፎም ክሮንስ በሽታ እንዳለበት ታወቀ። ይህ ህመም ደካማና ብዙ ጊዜ የአልጋ ቁራኛ አድርጎታል። ጂሚ ግን ተስፋ አልቆረጠም። የጌም ቪዲዮዎችን፣ ሪያክሽን ቪዲዮዎችን ለቀቀ። ነገር ግን የትኛውን ቫይራል አልወጣም። ከዛ ያበደ ሐሳብ መጣለት። ሰዎች ችላ ሊሉት የማይችሉት በጣም አስቂኝ የሆነ ነገር ባደርግስ ብሎ አሰበ። ከካሜራ ፊት ለፊት ተቀምጦ እስከ 100,000 ድረስ ቆጠረ። ከ40 ሰዓታት በላይ ፈጀበት። እንደዚሁም ሙሉ ዲክሽነሪ ቁጭ ብሎ አነበበ። ማንም አድርጎት አያውቅም። ማንም በቂ እብድ አልነበረም። ሚስተር ቢስት ግን ነበር። ያ ቪዲዮ ቫይራል ወጣ። በድንገት በሚሊዮን ታየ። ሚስተር ቢስት በመጨረሻ የዩቲዩብን ኮድ ሰበረው። ግን አንድ ቪዲዮ ቫይራል መውጣቱ በቂ አልነበረም። ሚስተር ቢስት እድል አልፈለገም። ሁሌ የሚሰራ ሲስተም ነው ፍላጎቱ። እናም በዩቲዩብ ላይ ከምንም ነገር በተለየ ቀመር አዘጋጅቷል። ሚስጥሩ የሚያምር ኤዲቲንግ ወይም አሪፍ ቮይስ ኦቨር እንዳልሆነ ተገነዘበ። ሚስጥሩ እያንዳንዱ ቪዲዮ ትልቅ እብደት ያስፈልገዋል። $100,000 ለማያውቀው ሰው መስጠት፣ በውሃ ውስጥ ለ24 ሰዓታት መቆየት ወዘተ። እና በዩቲዩብ ገንዘብ ሲሰራ አያስቀምጥም። እያንዳንዱን ዶላር መልሶ ቪዲዮዎች ላይ ኢንቨስት ያደርጋቸዋል። ለራሱ የሚያማምሩ መኪኖችን ከመግዛት ይልቅ ለማያውቀው ሰው እየገዛ እየሰጠ ቪዲዮ ይሰራል። ትርፍ ከማስቀመጥ ይልቅ ድርሻውን ከፍ አድርጓል። እያንዳንዱ ቪዲዮ ያበደና አደገኛ ነበር። በጥቂት ዓመታት ውስጥ ከችጋራም ልጅ በምድር ላይ በጣም የበላይ ፈጣሪ ሆነ እና ሁሉንም ያደረገው በራሱ መንገድ ነበር። ግን ሚስተር ቢስት ቻናል መገንባት ብቻ አልነበረም፣ ኢምፓየር እየገነባ ነበር። እንደ አውሮፓውያን አቆጣጠር በ2020 በዓለም አቀፍ ደረጃ ሚስተር ቢስት በርገር የተባለውን ፋስት ፉድ ከፈተ። እንደ አውሮፓውያን አቆጣጠር በ2022 በቀናት ውስጥ በሚሊዮኖች የሚቆጠሩ የሚሸጥ የራሱን ቸኮሌት ባር ከፈተ። እያንዳንዱን እርምጃ በኮንቴንት ላይ ብቻ አልነበረም፣ ኢንዱስትሪዎችን ስለመቀየር ነበር። ዩቲዩበርስ ኢንተርፕረነር ብቻ እንዳልሆኑ አረጋግጧል። ስራ ፈጣሪዎች እና ኢንቨስተሮች ናቸው።
እና በዚህ ሁሉ ለጓደኞቹ ታማኝ ሆኖ ቆይቷል። ከሆሊውድ ኮከቦች ይልቅ የሱ ቪዲዮዎች የልጅነት ጓደኞቹን አሳይቷል። አንድ ላይ ሆኖ ቪዲዮዎችን ብቻ ሳይሆን ቤተሰብን ገነቡ። ግን ከፈገግታዎች እና ስጦታዎች በስተጀርባ የጠቆረ ጎን አለ። ቁጥር 1 የዩቱብ ተጠቃሚ የመሆን ጫና በጣም ትልቅ ነው። ሚስተር ቢስት ወደ 24/7 የሚጠጋ ይሰራል። በስቱዲዮ ውስጥ ይተኛል እና ሚሊዮኖችን ለአንድ ቪዲዮ ያወጣል። እና ከላይ ስትሆን ተቾች ይበዛባሃል። ሰዎች የጓደኞቹን ጉልበት እየበዘበዘ ገንዘብ ለማንም ይሰጣል። በጣም ጽንፈኛ ነው ብለው አወሩበት። ግን በጩኸቱ መሃል ጂሚ አላቆመም። ምክንያቱም ይህ ስለ ዝና አልነበረም፣ ስለ ፓሽን እንጂ። ከስጦታዎችና ትርኢቶች ባሻገር የሚስተር ቢስት እውነተኛ ቅርጽ ልግስና ወይም መርዳት ነው። ከ20 ሚሊዮን በላይ ዛፎች ለመትከል ረድቷል። 30 ሚሊዮን ፓውንድ ቆሻሻን ከውቅያኖስ ለማስወገድ ረድቷል። ቤት ለሌላቸው መጠለያዎች፣ ለዓይነ ስውራን መኖሪያ ቤቶችን፣ ትምህርት ቤቶችን ገንብቷል። ሚስተር ቢስት ቫይራል ቪዲዮዎችን መፍጠር ብቻ አይደለም፣ ተስፋን እየፈጠረ ነው። ህልም ካለው ትንሽ ከተማ ልጅ እስከ ዓለም በጣም ተደማጭነት ፈጣሪ ሚስተር ቢስት አሁን ላይ ከማንም በላይ ዩቲዩብ ሰብስክራይበር አለው። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር ኤንድ ሰብስክራይብ ያድርጉልን። ቀጣይ የማንን ታሪክ ይዘንላችሁ እንምጣ? ኮሜንት ላይ ያስቀምጡልን።